የፋኖ ኃይሎች በስትራቴጂክ የውጊያ ማዕከልነቷ የምትታወቀውን የመቅደላ ወረዳን ሙሉ በሙሉ ተቆጣጥረዋል። በአማራ ሳይንት በጄኔራል መድፍ የታጀበ ውጊያ በመካሄድ ላይ ነው። መቅደላ ላይ ሞርታርን ጨምሮ በርካታ ጥቁር ክላሽ በፋኖ ኃይሎች ተማርከዋል። በሌላ በኩል በጎንደር በሁለት ከተሞች በተከፈተ ማጥቃት አንድ ሬጅመንት የሚገመት የአገዛዙ ጦር ከባድ ጉዳት ያስተናገደበት ውጊያ ተካሂዷል። አገዛዙ በበኩሉ የድሮን ጥቃቶችን አጠናክሮ እንደቀጠለ ነው። መቅደላ ማሻ ከተማ አንድ መስጂድ በድሮን ጥቃት መመታቱ ህዝቡን አስቆጥተዋል። ዝርዝር የግንባር መረጃዎቹን ይዘናል። አደገኛው ጦርነት ጀምሯል። እስራኤልና አሜሪካ ኢራን ላይ ይፋዊ ጦርነት አውጀዋል። እስራኤል የመጀመሪያውን ማጥቃት ሰንዝራለች። ኢራን በበኩሏ 30 ሚሳኤሎችን ወደ እስራኤል አስወንጭፋለች። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን በመደብደብ ላይ ነች። የአብይ አህመድ የጦር አጋር የሆነችው አቡዳቢም የጥቃቱ ሰለባ ሆናለች። ትራምፕ በበኩላቸው ጦርነቱን አውጀዋል። ለኢራናውያንም የስርዓት ለውጥ አይቀሬ መሆኑን መልእክት አስተላልፈዋል። የጦርነቱን መጀመር ተከትሎ የየመን ሁቲ ኃይሎች በቀይ ባህር በኩል የሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አስታውቀዋል። አጠቃላይ የጦርነቱ ገጽታ የሶስተኛው ዓለም ጦርነት ዋዜማ ሆኖ በመታየት ላይ ነው። ዜና ትንታኔያችን በሰፊው ይቃኘዋል። ራስ ገዟ ሶማሊላንድ በእስራኤል አምባሳደር ሹማለች። ውሳኔው በመካከለኛው ምስራቅ አዲስ ጦርነት በተቀሰቀሰበት ወቅት ይፋ መሆኑ ሶማሊላንድን የእስራኤል ልዩ አጋር አድርጓታል። ይህም ሌላኛው ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እንሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። በቅድሚያም ሰበር መረጃ ወደምንመለከትበት የግንባር መረጃችን እናምራለን። የፋኖ ኃይሎች በስትራቴጂክ የውጊያ ማዕከልነቷ የምትታወቀውን መቅደላ ወረዳን ሙሉ በሙሉ ተቆጣጥረዋል። በአማራ ሳይንት በጄኔራል መድፍ የታጀበ ውጊያ በመካሄድ ላይ ነው። መቅደላ ላይ ሞርታርን ጨምሮ በርካታ ጥቁር ክላሽ በፋኖ ኃይሎች ተማርከዋል። በጎንደር በሁለት ከተሞች በተከፈተ ማጥቃት አንድ ሬጅመንት የሚገመት የአገዛዙ ጦር ከባድ ጉዳት ያስተናገደበት ውጊያ ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በዳግማዊ ቴዎድሮስ ኮር ጎንደር በጋሻው ክፍለ ጦር ስር የሚገኙ አሃዶች ዛሬ የካቲት 12 ቀን አጥቢያ ሌሊቱን ባካሄዱት የከተማ ውጊያ ታላቅ ወታደራዊ ድል መቀዳጀታቸውን አስታውቀዋል። ውጊያው በሁለት ከተሞች መካሄዱ ነው የታወቀው። በማዕከላዊ ጎንደር ሰሜናዊ አቅጣጫ ወርቅ ደሞ በተሰኘች ታዳጊ ከተማ በመግባት የአገዛዙ ወታደራዊ ካምፕ ላይ ጥቃት የሰነዘሩት የፋኖ ኃይሎች በተመሳሳይ ሰዓት በገደብዬ ከተማ ሰፍሮ በሚገኘው የብልጽግና ወታደራዊ ኃይል ላይ ሊመከት የማይችል ከባድ ጥቃት በመሰንዘር አንድ ሙሉ ሬጅመንት የአገዛዙ ጦር ሞትና ቁስለኛ ማድረግ መቻላቸውን አፋብን በላይ እዝ በግንባር መረጃው ላይ አመላክተዋል። በዚህ የሌሊት ውጊያ ሬጅመንቱ ሙሉ ጉዳት አስተናግዷል ያለው የግንባር መረጃው ሞትና ቁስለኛውን መለየት እንዳልተቻለ፣ ሆኖም ግን በፋኖ ፈጣን ማጥቃት ከባድ ጉዳት መድረሱን ነው ያስረዳው። በአውደ ውጊያው ሞትና ቁስለኛ ከተደረጉት የአገዛዙ ወታደሮች በተጨማሪ 3 የመከላከያ ሰራዊትና አንድ ሚሊሻ በድምሩ 4 ወታደሮች ከነሙሉ ትጥቃቸው በፋኖ ተማርከዋል። አጥቢያ ሌሊቱን በገደብዬና በወርቅ ደሞ ከተሞች በተመሳሳይ ሰዓት የተከፈተውን ውጊያ ተከትሎ ከአምባ ጊዮርጊስ እስከ ደባርቅ የሚገኘው የአገዛዙ ኃይል ፋኖ በዚህ ግስጋሴው ወደኛ ይመጣብናል በሚል ፍራቻ ጓዙን ጠርንፎ ለመሸሽ ዝግጁ ሆኖ ማደሩም በግንባር መረጃው ላይ ተመላክተዋል። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ አዳዲስ የውጊያ ግንባሮችን እየፈጠረ አድማሱን በማስፋት ላይ ይገኛል። በተለይም በወሎ ቤት አማራ ምዕራቡ ቀጠና በጄኔራል መድፍ የታጀበ ውጊያ በመካሄድ ላይ መሆኑን የጣና የግንባር ዘጋቢ ከስፍራው አረጋግጧል። አፋብን ምኒልክ ዕዝ በስትራቴጂክ የውጊያ ማዕከልነቷ የምትታወቀውን መቅደላ ወረዳን ሙሉ በሙሉ የተቆጣጠረ ሲሆን በአማራ ሳይንት ደግሞ ከአገዛዙ ጦር ጋር በጄኔራል መድፍ የታጀበ ውጊያ በመካሄድ ላይ ነው። መቅደላ ላይ ሞርታርን ጨምሮ በርካታ ጥቁር ክላሽ በፋኖ ኃይሎች ተማርከዋል። በርካታ የአገዛዙ ጦር ምርኮ ሞትና ቁስለኛው መሆኑን የአፋብን የግንባር መረጃ ያመላክታል። በአገዛዙ በኩል በመቅደላ ወረዳ ከ3 ጊዜ በላይ የድሮን ጥቃት የፈጸመ ሲሆን በዚህ ጥቃት አንድ መስጂድ በድሮን መምታቱን፣ 4 ንጹሐን መሞታቸውን ከአካባቢው ምንጮች ሰምተናል። በአሁኑ ሰዓት የመቅደላ ወረዳ ዋና ከተማ የሆነችው ማሻ ከተማ በፋኖ ኃይሎች ቁጥጥር ስር መግባቷን ተከትሎ በቀጠናው ያለውን አጠቃላይ የውጊያ መረጃ የግንባር ዘጋቢያችን ቀጥታ ከቦታው የሚከተለውን መረጃ አድርሶናል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር ዘገባችን ስናመራ በወሎ ቤት አማራ ለሁለት ቀናት እየተካሄደ ባለው ከባድ አውደ ውጊያ ላይ ያተኩራል።
መቅደላ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ስትሆን ያገዛዙ ሞርታር በፋኖ ተማርኳል። አገዛዙም በሃይማኖት ተቋማት ላይ የድሮን ጥቃት ፈጽሟል። ትናንት ጧት ጀምሮ አሁን ይሄ ዜና እስከተጠናቀረበት ለ2 ቀን በዘለቀው ከባድ ትንቅንቅ ያገዛዙ ጦር በወሎ ቤት አማራ በአፋብን ሚኒሊክ ዕዝ ከባድ ኪሳራ እየደረሰበት ይገኛል። አውደ ውጊያው በምዕራብ ወሎ ቀጠና በተንታ መቅደላና አማራ ሳይንት ወረዳዎች ከበድ ብሎ የዋለ ያደረ ሲሆን በመቅደላ ግንባር ብቻ እስካሁኑ ሰዓት ድረስ 31 ያገዛዙ የመከላከያ አባላት ሲማረኩ ከ40 በላይ አስከሬኖች መነሳታቸውን ከአካባቢው ማህበረሰብ ያረጋገጥን ሲሆን አሁንም አውደ ውጊያው የቀጠለ በመሆኑ ቁጥሩ ከዚህም እንደሚበልጥ ታውቋል። በርካታ ቁስለኞች ወደ ጊምባ የተጫኑ ሲሆን በርካቶች ደግሞ በየአርሶ አደሩ ቤት መተኛታቸውንም ታውቋል። እስካሁን ባለው መረጃ 1 ሞርታር፣ 1 ስናይፐር እና በርካታ ጥቁር ክላሽንኮቭ መሳሪያ በሺዎች የሚቆጠሩ ተተኳሾች ተማርከዋል። በማሻ ከተማ ዙሪያና በመሐከል ከተማ ላይ በሚገኙ ተራሮችና ኮረብታሞች ቤተክርስቲያኖችን ጭምር ከባድ ምሽግ ሰርቶ ሲዋጋ የቆየው አገዛዙ ደፈርጌ ገብርኤል፣ ጉሎች መድኃኔዓለም፣ ያርጉት ጊዮርጊስ፣ አማኑኤል በተባሉ ቤተክርስቲያን ዙሪያ ከባድ ምሽግ በመያዝ ሲዋጋ ቢቆይም ምሽጎቹ በፋኖ ቁጥጥር ስር ሲገቡ በከባድ መሳሪያ እየደበደበ ተቋማትንና በዙሪያው የሚገኙ የንጹሃን ቤቶችን እየደበደበም ይገኛል እና እያወደመም ይገኛል። ይህ በእንዲህ እንዳለ በዛሬው ዕለት ብቻ ከጧቱ ጀምሮ ከ3 ጊዜ በላይ የድሮን ጥቃት ሲፈጽም አንዱ ማሻ ከተማ ውስጥ በሚገኘው ሸህንዳሻው በተባለ አካባቢ በሚገኝ መስጂድ ጥግ በማረፍ በመስጂዱ ላይ መጠነኛ ጉዳት ሲያደርስ ከ2 በላይ ንጹሃን ጉዳት ማድረሱን ከቦታ የደረሰን መረጃ ያመላክታል። በቦታው ያገዛዙ የመከላከያ ሰራዊት የሚገኙ የሚኒሻ የፖሊስና አባላት በሚያውቁት አቅጣጫ ጥሏቸው በመውጣታቸው በተለይም ገናቲት፣ ጅላ፣ ደደሬ በተባሉ ሰፈሮችና ቀበሌዎች አርሶ አደሩን አድኑን እያሉ በየቤቱ የገቡ ያሉ ሲሆን በርካቶች መንገድ ጠፍቷቸው ወደ ተንታ አጅባር እየተባነኑ መሆኑንም በአካባቢው ማህበረሰብ ያደረሰ መረጃ ያመለክታል። በዚሁ ቀጠና በአማራ ሳይንት ወረዳ 2 ቀን በከባድ መሳሪያ የታጀበ አውደ ውጊያ የተደረገ ሲሆን አገዛዙ በጄኔራል መርፍ የታገዙ አውደ ውጊያዎችን እያደረገ ሲገኝ በጓሜዳ ከተማን ለማስለቀቅ ያደረገው ጥረት ሳይሳካ ወደ አጅባር ከተማ ሲመለስ ከአካባቢው የሚንቀሳቀሱ የራስ አሊኮር ታቦር ተራራ ብርጌድ ፋኖዎች በመከታተል አጅባር ዙሪያ ከባድ አውደ ውጊያ እየተደረገ ይገኛል። እስካሁንም አገዛዙ ከ3 በላይ አምቡላንስ አስከሬንና ቁስለኛውን ሲያመላልስ እንደነበረም የብርጌዱ ቃል አቀባይ አርበኛ ኢዮብ ገልጾልናል። በዚሁ በወሎ ቤት አማራ በጊራና ወልዲያ ዙሪያ፣ አምባሰል፣ ደሴ ዙሪያና መርሳ አቅራቢያ ከባድ አውደ ውጊያዎች ያሉ ሲሆን በምሽቱ የዜና ወጃችን አጠቃላይ የአውደ ውጊያ መረጃዎችን ይዘን የምንመለስ ይሆናል። ለጥንቅሩ ተስፋ የልሳኑ ነኝ ከትግሉ ሜዳ። አደገኛው ጦርነት ጀምሯል። እስራኤልና አሜሪካ ኢራን ላይ ይፋዊ ጦርነት አውጀዋል። እስራኤል የመጀመሪያውን ማጥቃት ሰንዝራለች። ኢራን በበኩሏ 30 ሚሳኤሎችን ወደ እስራኤል አስወንጭፋለች። በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን በመደብደብ ላይ ነች። ትራምፕ ጦርነቱን አውጀዋል። ለኢራናውያንም መልእክት አስተላልፈዋል። ጦርነቱ የሶስተኛው ዓለም ጦርነት ዋዜማ ሆኖ በመታየት ላይ ነው። አሜሪካ በኢራን ላይ ጥቃት ልትከፍት ትችላለች የሚለው ስጋት የመጨረሻው ጫፍ ላይ በደረሰበት በዚህ ሰዓት ጥቃቱን እስራኤል ቀድማ ጀምራለች። እስራኤል ኢራን ልታጠቃኝ ትችላለች በሚል የቅድመ ጥቃት ወይንም ፕሪኤምፕቲቭ ስትራይክ መጀመሯ ታውቋል። የእስራኤል መከላከያ ሚኒስቴር ኢራን አጸፋዊ ምላሽ ልትሰጥ ትችላለች በሚል ስጋት በመላው እስራኤል የአስቸኳይ ጊዜ አዋጅ ባወጀ በአንድ ሰዓት ልዩነት ኢራን 30 ሚሳኤሎችን ወደ እስራኤል አስወንጭፋለች። ይህ ዜና እስከተጠናቀረበት ሰዓት ድረስ በኢራን ዋና ከተማ ቴሄራን የተለያዩ አካባቢዎች ተከታታይነት ያላቸው ፍንዳታዎች መሰማታቸው ቀጥሏል። እስራኤል ጥቃቱን የጀመረችው በሚሳኤል ድብደባ ሲሆን ሚሳኤሎችን አከታትላ የተኮሰችውም በኢራን መንፈሳዊ መሪ ቢሮ ላይና በአካባቢው ዙሪያ መሆኑ የኢራን ሚዲያዎች ዘገባ ያሳያል። ይህንን ተከትሎ አያቶላ ከመኖሪያ ቤታቸው ሸሽተዋል። የኢራን መንፈሳዊ መሪ አያቶላ አሊ ሄሜኒ ቴሄራንን ለቀው ወደ አስተማማኝ ስፍራ መወሰዳቸው ነው የተጠቆመው። ሮይተርስ እንደዘገበው መንፈሳዊ መሪው የተዛወሩት እስራኤል በቴሄራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ ነው። ጥቃቱ የተፈጸመው በመሪው ቢሮ አካባቢ መሆኑ የተነገረ ሲሆን በከተማዋ በርካታ ፍንዳታዎች ተሰምተዋል። ኢራን የአየር ክልሏን የዘጋች ሲሆን ወደ እስራኤል የምታስወነጭፋቸው ሚሳኤሎች ቁጥራቸው እየጨመረ መሆኑ ተጠቁመዋል። ይህ ዜና እስከጠናቀረበት እኩለ ቀን ድረስ 30 ሚሳኤሎችን ወደ እስራኤል ማስወንጨፏ ታውቋል። በዚህ አውዳሚ ጦርነት አሜሪካ ጦርነቱን በይፋ ለመቀላቀል እንቅስቃሴ ላይ መሆኗ ተጠቁመዋል። የትራምፕ አስተዳደር የጦር አውሮፕላን ተሸካሚ መርከቦችን ወደ ኢራን ቅርብ ርቀት ከማስጠጋቱን በተጨማሪ በመካከለኛው ምስራቅ አካባቢ የሚታዩት ዲፕሎማቶችን የማስወጣት እንቅስቃሴ ላይ መሆኗ ተሰምቷል።
ይህንን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን አውጀዋል። ትራምፕ በኢራን ላይ እየተካሄደ ያለውን ወታደራዊ ጥቃት ተከትሎ ባስተላለፉት የቪዲዮ መልእክት የጥቃቱ ዋነኛ ግብ የኢራንን አገዛዝ መገርሰስ መሆኑን አስረድተዋል። ፕሬዝዳንቱ ለኢራን እስላማዊ አብዮታዊ ዘበኛ ጦር ለሰራዊቱና ለፖሊስ አባላቱ በሰጡት ጥብቅ ማስጠንቀቂያ ዛሬ ምሽት መሳሪያችሁን ማውረድ አለባችሁ፣ ይህንን ካደረጋችሁ ሙሉ ምህረት ይደረግላችኋል፣ ካልሆነ ግን እርግጠኛ የሆነ ሞት ይጠብቃችኋል ብለዋል። ለኢራን ህዝብም ጥሪ ያቀረቡት ትራምፕ የነጻነት ሰዓቱ መቃረቡን ገልጸው ጥቃቱ በሚካሄድበት ወቅት ቦምቦች በየቦታው ስለሚጣሉ ህዝቡ ቤት ውስጥ ተሸሽጎ እንዲቆይ አሳስበዋል። ወታደራዊ እርምጃውን ስናጠናቅቅ መንግስታችሁን ተረከቡ፣ ይህ ምናልባትም ለትውልዶች የምታገኙት ብቸኛ እድል ሊሆን ይችላል ሲሉ ህዝቡ አጋጣሚውን ተጠቅሞ የራሱን እድል በራሱ እንዲወስን ጥሪ አቅርበዋል። ፕሬዚዳንቱ አክለውም የኢራን ህዝብ ለብዙ ዓመታት የአሜሪካን እርዳታ ሲጠይቅ ቢቆይም አሁን ግን አሜሪካ እጅግ በላቀ ኃይል ከጎናቸው መቆማቸውን ገልጸዋል። ይህ ወቅት የኢራን ህዝብ የወደፊት እጣ ፈንታውን የሚወስንበትና የከበረ ጊዜውን የሚፈጥርበት የታሪክ አጋጣሚ መሆኑን የገለጹት ትራምፕ ድርጊቱ እንዳያመልጣቸውና አሁኑኑ እርምጃ እንዲወስዱ አሳስበዋል። ከዚህ ጋር ተያይዞ አሜሪካ ሳውዲን፣ ኳታርን፣ የተባበሩት አረብን ጨምሮ በበርካታ ሀገራት የጦር ሰፈር ያላት ሲሆን በጦርነቱ ወደ ቀጥተኛ ተሳትፎ የምትገባ ከሆነ ኢራን እነዚህ የጦር ሰፈሮችን ልታጠቃ ትችላለች በሚል በእነዚሁ ካምፖች ያሉት የአሜሪካ ወታደሮች ከጦር ሰፈሮች እንዲለቁ ተደርገዋል። ዘግይተው የወጡ መረጃዎች እንደሚያሳዩትም ኢራን በባህሬን በኩዌትና አቡዳቢ በሚገኙ የአሜሪካ የጦር ቤዞች ላይ የሚሳኤል ጥቃት ፈጽማለች። እስራኤልና ኢራን ባለፈው ዓመት ግንቦት ለ12 ቀናት የዘለቀ አውዳሚ ውጊያ ማድረጋቸው ይታወሳል። የውጊያው ማጠናቀቂያ ቀናት ላይ አሜሪካ በአየር ድብደባ ተሳትፎ ማድረጓም አይዘነጋም። ሆኖም የአሁኑ ጦርነት እንዲሁ በቀላሉ የሚቆም አይመስልም። አሜሪካም በይፋ ጦርነቱን እንደተቀላቀለች በፕሬዝዳንቷ በኩል በይፋ አውጃለች። ሆኖም ወደ ሙሉ ውጊያ ለመግባት ውሳኔው የህግነት ጥያቄ የሚነሳበት ሆኗል። አሜሪካ ጠቅልላ ወደ ጦርነቱ እንድትገባ ካስፈለገ የሀገሪቱ ከፍተኛ የስልጣን አካል የሆነው ኮንግረሱ መፍቀድ ያለበት መሆኑን ዘገባዎች እያመላከቱ ነው። እንዲያም ሆኖ በተቀሰቀሰው ውጊያ በሰዓታት ልዩነት በርካታ የኢራን ወታደራዊ አዛዦች፣ የቴሄራን የኒውክሌር ባለሙያዎች፣ የመከላከያ አመራሮች፣ የኢንቴልና የሱፐርሌየር መሪ ከደቂቃዎች በፊት አሜሪካና እስራኤል በዋና መስሪያ ቤቱ ላይ ባደረጉት ጥቃት መገደላቸውን ሪፖርቶች እያመላከቱ ነው። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁት መንገድ መጨረሻው ከእናንተ ቁጥጥር ውጭ የሆነ ነው ሲሉ ገልጸዋል። ይህ በእንዲህ እንዳለ ፓኪስታንና አፍጋኒስታን ወደ ይፋዊ ጦርነት አምርተዋል። በፓኪስታንና አፍጋኒስታን መካከል ይፋዊ ጦርነት መታወጁ ተሰምተዋል። ፓኪስታን በካቡልና በካንዳሃር ላይ የአየር ጥቃት ሰንዝራለች። በፓኪስታንና በአፍጋኒስታን ታሊባን መንግስት መካከል ለወራት የዘለቀው ውጥረት ተባብሶ በመቀጠሉ ፓኪስታን በአፍጋኒስታን ዋና ከተማ ካቡልና በደቡባዊቷ ካንዳሃር ከተማ ላይ የአየር ጥቃት መፈጸሟ ተሰምተዋል። የፓኪስታን መከላከያ ሚኒስተር ካዋጃ አሲፍ አፍጋኒስታን ላይ ሙሉ ጦርነት መታወጁን ገልጸዋል። የቀጥታ ግጭትም በሁለቱ ሀገራት ድንበር ላይ መፈንዳቱ ነው የታወቀው። የታሊባን መንግስት ቃል አቀባይ ዘቢሁላህ ሙጃሂድ የፓኪስታን መከላከያ ላይ መጠነ ሰፊ የማጥቃት ዘመቻ ታሊባን መጀመሩን ይፋ አድርገዋል። እነዚህ የዓለምን ሙሉ ትኩረት የመሳብ አቅም ያላቸው ጦርነቶች የሚፈጥሩት የኃይል አስተላለፍ ዓለምን በሶስተኛው የዓለም ጦርነት ዋዜማ ምዕራፍ ላይ እንዳቆማት የሚያሳዩ ሆነዋል። በተለይም የእስራኤል ኢራንን ጦርነት ተከትሎ የየመን ሁቲ ኃይሎች በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ ማስታወቃቸው ዓለም አቀፋዊ ቀውሱን የሚያሰፋው ሆነዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት መሰንዘራቸው ይታወሳል። በዚህ ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አስታውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም በኢራን ላይ የምታደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነ ገልጸዋል። ይህ ሁኔታ በቀይ ባህር ላይ በሚደረገው የመርከብ ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ የሚያሳድር በመሆኑ ጦርነቱ ወደ ሶስተኛው የዓለም ጦርነት ምዕራፍ እንዳያሻግረው ተሰግቷል። ከኤርትራውያን ለአልሲሲ ግልጽ ደብዳቤ ተልኳል። ደብዳቤው በግብጽ የታሰሩ ኤርትራውያን በአስቸኳይ እንዲፈቱ ይጠይቃል። በጉዳዩ ላይ የአልሲሲም ሆነ የኢሳያስ መንግስት እስካሁን ድረስ ዝምታ መርጠዋል። በግብጽ በታሰሩት ኤርትራውያን ስደተኞች ጉዳይ ወደ ግብጽ መልእክት ተልኳል።
ኤርትራዊ ሀገራዊ ባይቶ ለዲሞክራሲያዊ ለውጥ ጉዳዩን አጥብቆ በማውገዝና የግብጽ መንግስት እርምጃው እንዲያቆም በመጠየቅ መግለጫ ወጥተዋል። ሀገራዊ ባይቶ ለዲሞክራሲያዊ ለውጥ ባወጣውና ለፕሬዝዳንት አልሲሲ በቀጥታ በላከው የአቤቱታ ደብዳቤ በቅርቡ ከሱዳን ጦርነት የሸሹና በዓለም አቀፍ ተቋማት ህጋዊ እውቅና ያላቸውን ስደተኞች ማሰርና በግዴታ ወደ ኤርትራ የመመለሱ ሂደት እንዲቆም ጠይቋል። የድርጅቱ ስራ አስፈጻሚ ሊቀመንበር ዶክተር ነጋሽ ኡስማን ኢብራሂም በላኩት በዚህ መልእክት ግብጽ ከ1960ዎቹ የኤርትራውያን የትግል ዘመን ጀምሮ የነበራትን ሚና በማስታወስ ስደተኞችን በግዴታ ማፈናቀል በህይወታቸውና በቤተሰቦቻቸው ላይ ከባድ አደጋ ስለሚያስከትል ፕሬዝዳንቱ በሰብአዊነት ጣልቃ ገብተው ውሳኔውን እንዲያስቀለብሱ ተማጽነዋል። በመጨረሻም ባይቶ ለግብጽ ደህንነትና መረጋጋት ያለውን አክብሮት በመግለጽ ዓለም አቀፍ የሰብአዊ መብትና የስደተኞች ተቋማት በግብጽ መንግስት ላይ የወደቀውን ጫና እንዲያቀሉና ህጋዊ ግዴታቸው እንዲወጡ ጥሪውን አቅርበዋል። በተመሳሳይ ሂውማን ራይትስ ኮንሰር ኤርትራ የተሰኘው ድርጅት ከቀናት በፊት በወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ መታሰራቸውን በማሳወቅ ሁኔታው እንዳሳሰበው መግለጹ ይታወሳል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎች በድብደባ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ህይወታቸው ማለፉን ድርጅቱ ገልጸዋል። ይህንን ተከትሎም ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ይፋዊ ደብዳቤ መጻፉን የታወቀው። በሌላ በኩል የፕሬዝዳንት ኢሳያስ አፈወርቂ መንግስትና የአልሲሲ መንግስት በጉዳዩ ላይ ዝምታን መምረጣቸው ግራ አጋቢ ሆኗል። በስደተኞች ላይ እየደረሰ ያለው ይህ እርምጃ ግብጽና ኤርትራ ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት መሆኑ ጉዳዩን ይበልጥ ትኩረት ሳቢ አድርጎታል። በመጨረሻም ራስ ገዟ ሶማሊላንድ በእስራኤል አምባሳደር ሾማለች። ውሳኔው በመካከለኛው ምስራቅ አዲስ ጦርነት በተቀሰቀሰበት ወቅት ይፋ መሆኑ ሶማሊላንድን የእስራኤል ልዩ አጋር አድርጓታል። ባለፈው ታህሳስ ወር እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተከትሎ የሚሰነዘረው ዓለም አቀፋዊ ትችት ቢበረታም የሶማሊላንድ ፕሬዝዳንት አብዲራህማን አብዲላሂ ኢሮ በቴልአቪቭ አምባሳደር መሾማቸው ተገልጿል። ፕሬዝዳንቱ አምባሳደር መሾማቸውን ይፋ ያደረጉት እስራኤልና ኢራን ወደ ይፋዊ ጦርነት በገቡበት ዕለት መሆኑ ውሳኔው የበለጠ ፖለቲካዊ ትርጉም የተሰጠው ሆኗል። የሶማሊላንድ ፕሬዝዳንት አብዲራህማን አብዲላሂ ኢሮ በቴልአቪቭ አምባሳደር በማድረግ የሾሟቸው መሐመድ ኡመር ሀጂ መሐመድ የሚባሉ ሰው ሲሆኑ በባለሙሉ ስልጣን አምባሳደርነት እንደተሾሙ ነው በፕሬዝዳንት ጽህፈት ቤቱ መረጃ ላይ የተመላከተው። ራሷን የቻለች ሪፐብሊክ መሆኗን የምታውጀውና በዓለም አቀፍ ማህበረሰብ አሁንም የሶማሊያ አካል ተደርጋ የምትወሰደው ሶማሊላንድ ለዚህ አዲስ ሹመት ሞቃዲሾ እስካሁን በይፋ የሰጠችው ምላሽ የለም። ሶማሊላንድ እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ ከሶማሊያ መገንጠሏን ካወጀች በኋላ የራሷ መገበያያ ገንዘብ፣ ፓርላማ፣ ወታደራዊ ኃይልና መደበኛ ዲሞክራሲያዊ ምርጫዎችን በማካሄድ እንደ አንድ ሉዓላዊ ሀገር ስትመራ ቆይታለች። እስራኤል ለሶማሊላንድ እውቅና የሰጠች የመጀመሪያዋ ሀገር መሆኗን ተከትሎ ሶማሊያ ድርጊቱን ሉዓላዊነቴን የሚጥስ ነው ስትል በቴልአቪቭ ላይ ጠንካራ ተቃውሟን አሰምታ ነበር። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ የተደረገው ይህ እውቅና የሶማሊያ አጋሮች ከሆኑት ሙስሊም ሀገራት በተጨማሪ እንደ ቱርክና ሩሲያ ካሉ ዓለም አቀፍ ኃይሎች ዘንድም ውግዘትን አስተናግዷል። በሌላ በኩል የሶማሊላንድ ባለስልጣናት እርምጃውን በደስታ የተቀበሉት ሲሆን ይህም ዲፕሎማሲያዊ ግንኙነቶችን መደበኛ ለማድረግ፣ ፖለቲካዊ ትብብርን ለማጠናከር እንዲሁም በንግድ፣ በስራ ፈጠራ፣ በውሃ አያያዝና በቀጠናዊ ደህንነት ዙሪያ ያለውን አጋርነት ለማስፋፋት የሚረዳ መሆኑን ገልጸዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏቸዋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር